እግዚአብሔር ሲያገኛችሁ ዓላማ ያላችሁ ሰዎች ትሆናላችሁ። you will be purpose driven። አንዳንዱ ክርስቲያን የሰይጣን ራሱ ትኩረት አይስብም ማለት ምንም አይመስለውም። ሰይጣን ኖረ ራሱ ሰይጣን ራሱ ንቆታል። ለምንድነው ካላችሁ ዓላማ የለውም። እቺ የሆነ ቀን የሆነ ጉርጓር ትገባለች ብሎ ራሱ ትኩረት አያረክብሽም። ዓላማ ያለው ሰው ግን ያስፈራል። እግዚአብሔርን ፊት ለፊት የተገናኘ ሰው የዓላማ ሰው ነው። ምን እንደሚያደርግ ያውቃል። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 9 ላይ ሳውል ወይም በኋላ ላይ ጳውሎስ ሲሆን እግዚአብሔር ተገናኘው። ኢየሱስ ፊት ለፊት አገኘው እና ምን አደርግልህ ዘንድ ትወዳለህ አለው። ጌታን ነው የጠየቀው። ይሄን አደርግልኝ ምናምን የሚልበት ሲቹዌሽን ላይ አይደለም፣ ፊት ለፊት አግኝቶታል። እና በነገስታትና በገዢዎች ፊት ስሜን ትሸከማለህ አለና አሳይመንት ሰጠው። በዓላማ መኖር ጀመረ። ክብር ለጌታ ይሁን። እግዚአብሔር ሲገናኛችሁ የዓላማ ሰው ነው የምትሆኑት። ስለዚህ እግዚአብሔር ይገናኛችሁ፣ የዓላማ ሰው ያድርጋችሁ። የብሉይ ኪዳኑም ሳውል ተመሳሳይ ነው አይደል? አህያ ፈልጎ ሄደው ለሰው መልስ ነው የሆነው። አንዳንዶቻችሁ እኮ ይሄን አድርግልኝ ምናምን ውስጥ ናችሁ፣ ግዴላችሁም ለሆነ ሰንበዴ እኮ መልስ ልትሆኑ ትችላላችሁ። የሆነ ሰው የጥያቄ የጩኸት መልስ ልትሆኑ ትችላላችሁ። ኢየሱስ ጌታ ነው። ሰውየው አህያ እያለ 3 ቀን ተጉዞ ሲደርስ የእስራኤል ልብ እኮ ወደ አንተ ነው አለ። እድል ፋንታ ተቀምጦልሃል አለ። ከካህናት ተደብቆ ተቀምጦለታል ሰውየው። ኢየሱስ ጌታ ነው። አሜን። እግዚአብሔር ሲገናኛችሁ የዓላማ ሰው ነው የምትሆኑት። ክብር ለጌታ ይሁን።